የእነ አብርሽን ጉድ ልንገርሽ። ወይኔ ዛሬ ቡታጅራ የግል ክሊኒክ ሄደው በድብቅ ሄርሙን አስመረመሩ። ምን ቢሆን ጥሩ ነው? ሄርሙ እርጉዝ ናት። አይገርምም? በቪዲዮ መሀል እዛው እርስ በርስ እየተጣሉ ነበረ። አብርሽ ፈዞ ቀረ። ጭራሽ ከማን ነው ብለው አላፋጠጧትም። ሄርሙ ደግሞ ማልቀስ ነበር ስራዋ። እነዚህ ማፈሪያዎች በጣም ነው የሚያሳፍሩት። እሺ ይኸው ጉድ ሆኑ። እነዚህ አሳፋሪዎች ምን አይነት ናቸው ግን? አብርሽ አይደብርህም? ሚስትን እዛ ቁጭ አድርጋ አስወልደ እንደገና ከዚህ ትርመጠመጣለህ አንተ ማፈሪያ። ትሽ የፈራሁት ደረሰ። ቤተሰብ እንግዲህ ተዘጋጁ ብዬ ማታ ተናግራችሁ ነበር። እኔ እኮ ማልገባበት ጉድጓድ የለም። ሀሳባቸውን አገኘሁት የት እንዳሉ። እኔ እኮ የራሴ ሰው አለኝ፣ እነሱን አንድ ባንድ የሚከታተል የራሴ ሰው አለኝ ብዬ ተናግራችሁ ነበር አይደለም? እና ዛሬ የት ቢገኙ ጥሩ ነው? የት ቢገኙ ጥሩ ነው? ቡታጅራ የግል ክሊኒክ ሸምሱ ክሊኒክ ላይ ተገኙ ማለት ነው። አንቺ እስኪ አትረብሽኝ በእናትሽ። እሷም ወሬ እየነገረቻችሁ ነው። እና አብርሽ ሄርሜላ፣ አብርሽ አቤልና ቡራ ሄርሜላን ይዘው ሸምሱ ክሊኒክ የግል እያስመረመሯት ማለት ነው። ከዛ ምን ቢሆን ጥሩ ነው? ምን ብሰማ ጥሩ ነው? እኔ ሰማው ነው እንግዲህ አላውቅም፣ ሪያሊቲውን አላውቅም። እንደዚህም እያሉ ድራማ ሊጀምሩብን ይሆን አላውቅም። ማታም ተናገር ያለሁኝ ትላንትና ራሳችሁን አዘጋጁ ድራማው ሊጀምር ነው ብያችኋለሁ። እንግዲህ አሁን ምንድነው እየተፈጠረ ያለው? ሄርሜላ እርጉዝ ናት ብለው ቪዲዮ እየሰሩ ነበር። በመሀልም እርስ በርስ እየተጣሉ ነበር አሉ። ጥሉን ምናልባት ሊያሳዩን ይችላሉ፣ ከት አድርገው ምናምን ሊያሳዩን ይችላሉ። ገባቸው? ባይዘይ ብዙ ጊዜ ነው የሚጣሉት ቪዲዮ እየሰሩ ማለት ነው። እና ምን ልላችሁ ነው? ጥሉን ሊያሳዩን ይችላሉ ግን እቺ ልጅ እንደነገረች እየተጣሉ ቪዲዮ እየሰሩ ነበረ ማለት ነው። ከታድርገው ምናምን ከለቀቁልንም ችግር የለውም። እና ምን እስኪ ይምጡ፣ ሄርሜላ እርጉዝ ናት ብለው እስኪ ይምጡ። አናታቸውን በዚህ ክትፍ ነው ማደርጋቸው። በመሀከል ልጅቷ እንትን ብላብኝ ነው። እና ምን ልላችሁ ነው? እስኪ ሄርሜላ እርጉዝ ናት ብለው ይምጡ። የምሬን ነው የምላችሁ። ሄርሜላ እርጉዝ ናት ብለው ከመጡ እውነት አብርሽ ለትዳሩ ምንም ክብር እንደሌለው እያሳየናል ማለት ነው። ገባችኋል? ምክንያቱም እዚች ጋር ልጅ ወልዷል እናውቃለን። እኛም እየጮህን የነበረው ከሄርሜላ ራቁ ብለን እየጮህን የነበረው ይሄ ነገር እንዳይፈጠር ነበረ። ምን አይነት ወንድ ቢሆን ነው? ቆይ ምን አይነት ወንድ ቢሆን ነው እንዲህ እያሻሸችው አብሯት የማይተኛው? ገባችኋል? አሁን እኮ ጊዜው የፈተና ጊዜ ሆኗል። የምሬን ነው የምላችሁ። ጊዜው በጣም በቃ ራሳችሁን የምትፈትሹበት። እኔ ዛሬ ቤተሰብ በጣም የሚቀሳ ጭንቅላቴ በጣም አሞኛል። ለምን እንደሆነ አላውቅም። እና ራሳችሁን የምትፈትሹበት ራሳችሁን ፈተና ላይ የምታገኙበት ጊዜ ሆኗል ማለት ነው። እናንተ ምን ሊያማኝ ነው? በቃ ወይኔ ጉዴ አይኔ ራሱ እንትን ብሏል። ፈተና ላይ ራሳችሁን የምትጥሉበት ጊዜ ቢኖር ይሄ ዘመን ነው። ምክንያቱም እኔንም ጭምር ማለት ነው በሃይማኖታችን ጽኑ አይደለንም። ሃይማኖታችን ላይ ጠንካራ አይደለንም። ማንኛውም ፈተና ቢመጣ ይዞን ይሄዳል። እና በዚህ ዘመን እንደዛ እየደባበሰችው የእግሩ አይደለች የእጁ አይደለች እህቱ ሀይሚ ራሱ እንደዚህ አትተሻሸው። ይሄ መተሻሸት የሌላ ነገር መተሻሸት ነው ማለት ነው። ከዛ ይኸው ሄርሜላ ትናንትና ወደ ላይ እያላት አይታችኋል። እኔ እንግዲህ ፍቅር አቅለሽልሾኝ አያውቅም። ፍቅር ይዞኝ ያውቃል። ትናንትናም ተናግሬያችኋለሁ። ይከፋኛል፣ ማንንም ማውራት አልፈልግም፣ እሱን ይለኛል ምናምን፣ ግን ማለሽ አቅለሽልሾኝ አያውቅም። አቅለሽልሾኝ እንደዚህ ወደ ሽንት ቤት አላራሮጠኝም ማለት ነው። እና ጨጓራዋና አሟሟት ምናምን ብላችሁ ያላችሁት ፍቅርና ጨጓራ ምን አገናኘው? ቆይ ይገናኛል እንዴ እናንተ ሰፈር? ፍቅርና ጨጓራ ይገናኛል እንዴ? ጨጓራ ሌላ ነገር ምን? እንደውም እርግዝናና ጨጓራ በደንብ ይገናኛሉ ማለት። እርግዝና ሲፈጠር ታውቃላችሁ የሴት ማንኛውም አካል በቃ እንትን ይላል። ጨጓራ ምግብ አይፈጭም፣ ጨጓራ ይታመማል። እንዲሁም ደግሞ የተለያዩ ነገሮች ይፈጠራሉ እርግዝና ላይ የሴቷ እንትን ላይ ማለት ነው። ብቻ ወይኔ እቺ ልጅ ይዣለሁኝ ጭንቅላቴ አሞኛል። ነገር ግን ወሬውም መደበቅ አላስቻለኝም። እንደኔን አይነት ሰው አይታችሁ ታውቃላችሁ። የምሬን ነው የምላችሁና ትላንትና አቤል ምን ብሎን ነበረ? እሱን ምን እንደተባለች እሱን ለብቻ እነግርሃለሁ ሚስጥር ነው ብሎ ነበር አቤል ቪዲዮ ላይ ማለት ነው። ምን ታመመች ምን አሏት ሲል አብርሽ አይ እሱን ለብቻ ሆኜ ያናግርሃለሁ ብሎ አለ ማለት ነው። ያው ጉዳዩን ሲገልጹልን እኮ ነው። ከዛ ደግሞ ወይዘሪት ወሽሚት ደግሞ አቤል ኧረ በእናትህ በቃ ለምንድን ነው እሱን የጠራኸው? ለምንድን ነው የምታስጨንቀው? ግን ትንሽ እፍረት የለም? ቆይ ምን እሺ በቃ ድራማም እየሰራችሁ ከሆነ ማለት ነው የድራማውን ስሙን ንገሩን።
ማለት ተከታታይ ድራማ ነው ይሄ። አሁን ስም የለውም፣ ዝም ብለን ነው በቃ እየተከታተልን ያለ ነው። ህዝብ ይወድሃል አብርሽ፣ 500 እንትን ተከታይ ሊኖርህ ነው። ግን እስካሁን ባለው ትርኪ ምርኪ ነው እየሰራህልን ያለው። ድራማም ከሆነ ያኔ የድራማውን እንትን ንገረን፣ የድራማውን ስም ማለት ነው። የምሬን ነው የምላችሁ። ዛሬ ስላመመኝ እንጂ ብዙ እገር አርፈው ነበር አብርሽን ማለት ነው። ብዙ ነገር ነበር ምለው ጭንቅላቴ ስላመመኝ ነው። እና ዛሬ እንግዲህ ብለው የሚመጡልን ሄርሜላ እርጉዝ ናት ብለው ነው የሚመጡልን። ተዘጋጁ፣ እያንዳንዳችሁ ሁላችሁም ተዘጋጁ። ግን ኮሜንቱ ላይ አብርሽን ቤት ይሁን ሄርሜላ ቤት ቢለቀቅም ማንኛውም ቤት ቢለቀቅ የሩታን ስም መጻፍ እንዳትረሱ። ሩታ ጀግና እያላችሁ በየኮሜንቱ ሩታ ጀግና እያላችሁ ምን ያህል ሩታን እንደምንወዳት ማረጋገጥ አለብን ማለት ነው። ገባችኋል? እነዚህ ማፈሪያዎች የአብርሽን እቃ በዚህ ነበር መቆንጠጥ እንደዚህ ጥዝ እንዴ ሲጀምር ምን አቀበጠው? ባለትዳር ሆኖ ሚስቱን ትቶ ገጠር ጉራጌ የሷ አያት ቤተሰብ ጋር መሄድ ምን ሆናት እሷ? የእጁ ናት የእግሩ ናት ምን ሆናት እሷ? እኔ እኮ የዛኔ ብዬ ስል ሰደባችኝ። ምን አገባሽ ምናምን ደግሞ እየመጣችሁ የራስሽ ኑሮ አትኖሪ ወይ ልጅሽን አታሳድጊ ወይ ምትሉኝ። ታዲያ እናንተ እያሳደጋችሁልኝ ነው ያላችሁት። ልጄን እኮ እኔ እያሳደግኩ ነው በሚገባ ማለት ነው። ቢገባችሁ እኔ እየመጣው ለምን እንደማወራ ቢገባችሁ እንደዚህ አትሉኝም ነበረ። ማነው ቆይ ብዙ ነገር ትሉኛላችሁ። እኔ አሁን ለእናንተ መልስ አልሰጥም። ኤኒዌይስ የመጣሁበት ጉዳይ ምንድነው? ዛሬ ቪዲዮ ይለቀቃል። ሄርሜላ የእርጉዝ ናት ብለው ቪዲዮ እየሰሩ ነበረ። ግማሹ እየተጣላ ነበር፣ ግማሹ ደግሞ በዚህ አይዲያ መምጣት እንዳለባቸው ቪዲዮ እየሰሩ እንትን እያቆሙ እየተከራከሩ ነበረ ማለት ነው። እርጉዝ ናትን ብለው መጡልን። ሌላም በሽታ ይዘው መጡልን። በየኮሜንቱ የንግስቷን ስም መጥራታችን እንዳናቆም ልላችሁ ነው የመጣሁት። ምክንያቱም ድራማም ከሆነ በቃ እኔ ሰለቸኝ። እኔ በእነሱ ጉዳይ ሰለቸኝ። እውነቴን ነው የምላችሁ። በቃ ደከመን፣ አስጠላን። እጅጃላችሁን በቃ እንደነ ሀይሚ ስሩ እስኪ። እና ሀይሚ አንዴ ይጣላሉ፣ አንዴ ይታረቃሉ። በቃ አይሰለችም ይሄ ነገር አሁን አይሰለችም። ገባችኋ? ምንም አይሰለችም ይሄ አሁን እንደነ ሀይሚ መጣላት እንትን ማለት አይሰለችም። ገባችኋ? ስለዚህ የምታደርጉት ነገር ሁሉ ቋቅ ሰልችቶናል። ሀላስ አፍንጫዬ ነው የደረሰው። እውነት ለምናገር ጭራሽ ዛሬ ሄርሜላ እርጉዝ ናት ብለው ሊመጡ እንደሆነ ስሰማ ቀድሚያቸው ነው መጥቼ ይህን ነገር ማክሸፍ አለብኝ ብዬ ያልኩት ማለት ነው። ምክንያቱም ባይዘ የእኛን እንትን ይከታተላሉ፣ የምትጽፉትንም ሁሉ ነገር ሀሳብ አስተያየታችንን ይከታተላሉ። ብዙ ጊዜ የእኛን ሀሳብ ነው እየሰሩም ያሉት ማለት ነው። ስለዚህ ጥሩ ኮሜንት ማለት ይሆናል አይደል? ወደ ሩታ የሚያመራውን ነገር ጻፉ። ይሄ ዱዝ ልጅ ማለት ነው ደድቧል፣ እየደደበ ነው። አቤልን ማግኘት ከጀመረ በኋላ እየደደበ ነው። ያ ጫታም እየቀየረው ነው ማለት ነው። አቤልን ካገኘው በኋላ ነው ለኦዲየንስ ክብር ያጣው አብርሽ ከነ ማርቆስ ከነ ኤፊ ጋር ሲሰራ እንዲህ አልነበረም። ወጣ ያሉ ድርጊቶችን እየሰራልን አልነበረም። ከሴት እንኳን ቢገናኝ እንዲህ ለከት የሌለው ግንኙነት አልነበረውም። አቤልን ካገኘ በኋላ ግን ህዝብንም እየናቀ ነው። ለሚስቱ ክብር አጥቷል። ትላንትና አይታችኋል። ለሄርሜላ እንዴት እንደተንሰፈሰፈላት። ለሩታ እኔ እንዲህ ሲሆን አይቼው አላቅም። ገባችኋል? ለሄርሜላ ግን ለምንድነው ማትበዩ? ለምንድነው እንደዚህ ማትዩ? ለምንድነው እንደዚህ ማትዩ? ለምን እያለ በፌስታል ምግብ ይዞ መጥቶ እያጎረሰ አልጨራሽ ማለት ነው። እህቴና ሊና እንዴ እንደተላንት ወደው ሀይሚ ብትሆን ሀይሚን ጦስ ውጡ። ሀይሚ እንደዚህ ስርዓት አልባ አይደለችም። ገገሞች ማለት ነው። እና በቃ አሁን እሱ ምንድነው የፈለገው መሰላችሁ? አብርሽ ምን ሆነሽ ነው እያለ በተደጋጋሚ እየጠየቃት ነበረ። ይሄን ደግሞ የሚጠይቃት አፍቅሬሃለሁ እንድትለው ነው የፈለገው። አፍቅሬሃለሁ በቃ እንደምታፈቅረው እኮ እሱ ያውቃል። ገባችሁ? እንደምታፈቅረው ድብና አድርጎ ነው የሚያውቀው። አፍቅሬሃለሁ ከዛም ደግሞ እርግዝና ተፈጥሯል ብላ ልትለው ነው የፈለገው ማለት ነው። ነገር ግን እሷ ማለት አልፈለገችም። አቤል ደግሞ ለብቻህ እነግርሃለሁ ብሎታል ማለት ነው። ለመናገሩም ሳይነግረውም ወደ ሸምሱ ክሊኒክ ሄዱ። ልጅቷ ተመረመረች። ያለው ነገር ይሄ ነው ያለው ማለት ነው። እንግዲህ መቼስ የመረጃ የሚያመጣልኝ አካል ሄዶ ውጤቱን አይቶ አይደለም። እነሱ እየተጣሉ ቪዲዮ እየሰሩ ስለነበር ያንን ሰምታ ነው። ገባችሁ? ልጅቷ ማለት ነው። ሪል ስነግራችሁ እሷ ያኒ የሄርሜላን ውጤት ሄዶ ማየት መብትም የላትም። ገባችኋ? ቤተሰብ አይደለች፣ ጓደኛው አይደለች። ዝም ብሎ ባንዴ ሄዶ እንዲህ አይደረግም። ግን
እያወሩ እየሰሩ የነበሩትን ነው መታ የነገረችኝ። ልብ ልትሉ የሚገባው ማለት ነው። ስለዚህ ቪዲዮ ይለቁልናል፣ ግን መጣላታቸውን ኤዲት ሊያደርጉት ይችላል፣ ወይም ደግሞ ይዘውት ሊመጡ ይችላል። ድራማ ከሆነ ይዘውት ይመጣሉ። ባይዘው እኛም ራሳችንን እናዘጋጅ እና ደግሞ እኔ በእነሱ ምክንያት የታመምኩ እንዳይመስላችሁ፣ የራስሽን ህይወት አትኖሪም ወይ ምናምን እንደምትሉኝ ማለት ነው። አንዳንዴ ሰው ናችሁ፣ ሸክላ ነን እኛ አይደለ? እንታመማለን። ጭንቅላቴን ነው ያመመኝ፣ ሌላ ነገር እግዚአብሔር ይመስገን። ይሄ ቤት ማለት ነው ድመት አለ። እኔ ደግሞ ድመት አይወድልኝም። 2 ድመት ነው ያለው። ድመቶቹ ደግሞ ከኔ ጋር ነው የሚተኙት። የእነሱም ሽንት ቤት ክፍት ነው የሚተወው። እኔ ደግሞ የምተኛው ሳሎን ነው። የነሱ ሽንት ቤታቸው ክፍት ነው። ሁሌም ሽንታቸውን እንዲሸኑ ክፍት ነው የሚደረግላቸው። እኔ ደግሞ ሳይነስ ሳይሆን አስም አለብኝ እና ሁሌም አፍንጫዬን፣ አይኔን፣ ጆሮዬን ያመኛል፣ ጎሮሮዬን ያመኛል እና ዶክተር ስጠይቅ ያው አስም ስላለብሽ ድመት አስምሽን ይቀሰቅሳል፣ እንዲሁም ደግሞ ፓውደር ሳሙና አስምሽን ይቀሰቅሳል ብሎ አለኝ ማለት ነው። እና ጠዋት ስነሳ በቃ ጎሮሮ ያሳክከኛል፣ ጆሮ ያሳክከኛል፣ አይን ያሳክከኛል፣ አፍንጫዬ። ከዛ በቃ ተጨናነኩኝ ታውቃላችሁ። ከዛ ትንሽ ቆይቶ ደግሞ ራስ ምታት አመመኝ ማለት ነው። እባካችሁ እስኪ ስራ ፈልጉልኝ፣ ዱባይ ያላችሁ፣ እኔ አይዲያ አለኝ፣ ስራ ፈልጉልኝ። እኔ ቤቱ ምርጥ ነው፣ ግን እንዴት ልበላችሁ፣ ሴትዮዋ አንዴ ሰይጣን አንዴ መላእክት እያደረጋት ነው። ደግሞ እንትኑ አለ ምንድን ነው እኔን የምታይበት እንዳታስተረጉምና ጉድ እንዳልሆን እና ከነሱ ጋር መተኛት በቃ አልቻልኩም። የምር ሁሌ ነው የሚያመኝ ማለት ነው። ብቻ እግዚአብሔር የተመሰገነ ይሁን። እስኪ ጥሩ ስራ ካለ ፈላልጉልኝ፣ አይዲያ አለኝ። ቋንቋም እችላለሁ፣ አረብኛ ቋንቋ፣ እንግሊዝኛ ደግሞ ይገባኛል። ለመመለስ ስል ይሄዳል፣ ይጠፋል ማለት ነው። እና ግን ያው ለምሳሌ የእንግሊዝኛ ቋንቋ የሚወራበት ቤት ብገባ በ1 ወር ውስጥ ለምዳለሁ። ለምን የሚባለው ይገባኛል፣ ለመመለስ ነው ማልችለው። እና ተባበሩኝ በዚህ አጋጣሚ ማለት ነው። አመሰግናለሁ። እነዛ ግን ዱዞችን አዋርዷቸው፣ ምርጥ ምርጥ ኮሜንት እየሰደባችሁ ማለት ነው። አናታቸውን እንላቸዋለን። ተዘጋጁ።